ይሄን ነገር መናገር ፈልጋለሁ። አድርሱልኝ። ዶክተር አብይ ያበዛው ነው። ስለዚህ ጸብጸብ እያለኝ ነው። አድርሱልኝ በደንብ። እኔ የምለው ባለፈው የአባይ ግድብ ተገደበ፣ ዝም አለ። ከዛ በፊት የፋሲለደስ ተገነባ፣ በደንብ አድርጎ ውጤቱን በጠበቀ ተሰራ፣ ዝም አለ። የሚኒሊክ ሐውልት ሊፈርስ ነው አድዋ የሚባል ኢትዮጵያ ላይ አዲስ አበባ ላይ አይከበርም ሲባል አድዋ 000 የሚባል ተመቶ ገነባ፣ ዝም አለ። ሌሎችንም የግንባታ ስራዎች እያየው እና አሁን ችግሩ ምንድን ነው? አሁን ደግሞ ምን ተጀምሯል? ኦጋዴን ላይ ነዳጅ እያወጣ ነው። ነዳጅ ወጥቶ ስራውን ጀምሯል። እኔ የምለው ዲያስፖራው ምን ሰርቶ ሊበላል? ኢትዮጵያ እየለማች ኢትዮጵያ ትልቅ እየሆነች ከአንዳንድ ችግሮቿ ውጪ ትልቅ እየሆነች ስትሄድ ዲያስፖራው ምን ሰርቶ ሊበላል? ዲያስፖራው ፕራይቬት ስኩል ልጆቹን እያስተማረ በፖለቲካ የተነሳ ልጆቹን ፕራይቬት ስኩል አስገብቶ በኢትዮጵያ ለቅሶ ላይ፣ በኢትዮጵያ መውደቅ ላይ፣ በኢትዮጵያ ጦርነት ላይ ጥብስ የሚበላበት ቅቅል የሚበላበት ልጆቹን ፕራይቬት ስኩል የሚያስተምርበትን ለምንድን ነው ገበያ የምትዘጋው? ይሄ ትክክል አይነት ስራ አይደለም። እኔ አልቀበለው። ዲያስፖራው ምን ይብላ? የዲያስፖራ ፖለቲከኛ እንዴት አሁን የሚያወራው አጥቶ ግራ እስኪጋባ ማድረግ ጥሩ ነው ወይ? ጥሩ ነው ወይ? ዲያስፖራ የሚፈልገው ኢትዮጵያ ጦርነት ስትሆን፣ ኢትዮጵያ ህዝብ ሲያልቅባት፣ ኢትዮጵያ ስትፋጅ፣ ከዛ ለጦርነት እያለ ገንዘብ ማዋጣት፣ በየስቴት ዲፓርትመንቱ ላይ እየሄደ ቀውጢ ማድረግ፣ ይሄን ስራ አስቁማል። ይሄ ትክክል አይደለም። ንገሩልኝ። ኢትዮጵያ ላይ ጦርነት ይብዛ፣ ዲያስፖራ ደግሞ እየጮኸ ከዛ ይብላበት። አትስማሙ? ይሄን አትስማሙ? አዎ። አሁን እያልኩ ያለሁት ምንድን ነው? በማየው ነገር ላይ የተሻለ ነገር እየመጣ ስለሆነ ምን ማድረግ ያስፈልጋል? ሀቅን እንናገር። ስለ ኦጋዴን ነዳጅ መውጣት የፈለገ ከአብይ ጋር ወይም ከብልጽግና ጋር ጸብ ቢኖር እንዴት ማመስገን ይከብዳል? እንዴት ስለ አባይ መገደው ለቅሶ ትቀመጣለህ? እንዴት ስለ ፋሲለደስ ቆንጆ አድርጎ መሰራት ታኮርፋለህ? እንዴት ባህር ዳር ላይ ትልቅ ድልድይ ሲሰራ ታኮርፋለህ? የአዲስ አበባ ላይ ጽድት እያለ ኮልኮሌ የነበረ ሰፈር ሲያምር እንዴት ትቆጣለህ? አዎ፣ አሁን ገባችሁ አይደለ? ኢትዮጵያውያን ወንድምና እህቶቼ ገባችሁ አይደለ? ዲያስፖራው የሚነግደው በኢትዮጵያውያን ደም ነው። ይሄ እንዳትረሳ። ዲያስፖራ ነጋዴው፣ የፖለቲካ ነጋዴው በኢትዮጵያውያን ደም እሱ ልጁን ፕራይቬት ስኩል ይልካል። ጽድት ያለ መኪና